ሰዎችን ከክርስትና ምድሪቱን ከእግዚአብሔር የሚያቆራርጥ አዲስ ስልት ይዘው መጡ። ገደልናችሁ እናንተም አታልቁም እኛም መግደል ሰለቸን። መቅደስ እንዳትመጣ በኮንሰርት ይዙሃል። ማህሌት እንዳትቆም በፕሪሚየር ሊግ ያስሩሃል። የመዝናናትና የመቀናጣት ዘመን እግዚአብሔርን ያስረስ። ሱባኤ እንድንይዝ በቤተ እግዚአብሔር እንድንከትም የሚመጡ አንዳንድ መከራዎች ይሰበስቡናል። አትጥሏቸው። ኦርቶዶክሳዊነትን የማጥፋት 2 ገጽ ጥብቅ ሰነድ በእጆቻችን አሉ። በዛ ዘመን የጻፉ የዚህ ዓለም ጉዳይ ብቻ የሚያስጨንቀው ሰው ከፈጠር ከመንፈሳዊው ዓለም ጋር አቆራረጥ ነው። በሰንበት ማለዳ ከጌታችን ቁስሎች አጠገብ ትቆማላችሁ። ከእውነተኛው ከሚሰዋው በግ አጠገብ ታዩታላችሁ። በጥንቱ ዘመን ከጌታችን መገለጥ ጀምሮ ክርስትና በመከራ ውስጥ ነው ያለፈው። ክርስትና በጎች በተኩላዎች መካከል የሚያልፉበት ሕይወት ሆኖ ነው የተገለጠው። በጎች በተኩላዎች መካከል ነው እንዲኖሩ ያደረገው። ለዚህ ነው ጌታችን በወንጌል በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ያለው ለዚህ ነው። ክርስትና ከመከራ ጋር መከራም ከክርስቶስ ስቃይ መካፈል ጋር ለክርስቲያኖች ነው የተሰጠው። ክርስቶስ እኛን ያገኘን፣ ክርስቶስ እኛን ያዳነን በመስቀሉ በኩል እንደሆነ እኛም ክርስቶስን የምናገኘው፣ እኛም ከጌታችን ጋር የምንዋሃደው በመስቀሉ በኩል ነው። ለዚህ ነው ወንጌላችን መስቀሌን ተሸከሙ የሚለው። ክርስቲያን የሆነ ሰው አንዱ መገለጫው እንደ እግዚአብሔር ፈቃድ እየኖረ የሚቀበለው መከራው ነው። ለዚህ ነው ክርስትና እንደተጀመረ በመከራ ውስጥ ያለፈው ወገኖቼ። አንዳንዶቹን በመንኮራኩር ፈጧቸው፣ አንዳንዶቹን በእቶን እሳት ውስጥ አሳለፏቸው፣ አንዳንዶቹን ሕዋሳቸውን ቆረጧቸው፣ አንዳንዶቹን ቆዳቸውን ገፈፏቸው፣ አንዳንዶቹን በግዞት አኖሯቸው፣ አንዳንዶቹን አሰደዷቸው፣ አንዳንዶቹን አፍንጫቸውን ፈነኗቸው። ብቻ በአጠቃላይ ክርስትና በመከራ ውስጥ አለፈ። የሩቁን ዘመን ተውትና እኔ ወደ ቅርቡ ዘመን ጠጋብዬ አንዳንድ ሐሳቦችን ላስታውሳችሁ። በተለይ በዚህ ምድር ላይ እግዚአብሔር የለሽ የሆነ ዘመን መፍጠር የፈለጉ የኮሙኒስት ርዕዮተ ዓለም አቀንቃኞች እግዚአብሔር የለም፣ ሃይማኖት ይውደም፣ ክርስትና ይጥፋ ብለው ተነሱ። ለዚህ ማሳያ የሚሆነው በሩሲያ የተጀመረው የኮሙኒስት ርዕዮተ ዓለም ነበረ እና ይህ የኮሙኒስት ርዕዮተ ዓለም እነዚያን የሩሲያ ኦርቶዶክሳውያንን ያስጨንቅ ያዘ። ፍጹም መከራ አበላቸው፣ በጭንቀትና በሰቀቀን አኖራቸው። እንደውም የዚህ ኮሙኒስት ርዕዮተ ዓለም አቀንቃኝ የሆነው ስታሊን የተባለው ሰው እንዲህ ብሏል ይባላል። ገደልናችሁ እናንተም አታልቁም እኛም መግደል ሰለቸን አላቸው አሉ። አዎ ሞት አልቀረላቸውም፣ ክርስትና ግን አላለቀም። ሞት ታውጆባቸዋል፣ የክርስትና ሕይወት ግን በስቷል። ሊቁ ጠርጠሉስ እንደተናገረው የሰማዕታት ደም የክርስትና ዘር ነው እንዳለ፣ ሲቆርጧቸው እየበዙ፣ ሲመቷቸው እየጠበቁ፣ ሲያሳድዷቸው እየሰፉ አስቸገሯቸው። ለዚህ ነው መግደል ሰለቸው። ምክንያቱም ክርስትናን ሃይማኖትን ርዕዮተ ዓለሙ መግደል አልቻለም። አንዳንድ ክርስቲያኖችን መግደል ይቻል ይሆናል፣ ክርስትናን ግን ማጥፋት አይቻልም። የዚህ የ2000 ዘመን የቤተ ክርስቲያን ጉዞ የሚያሳየው ለዚህ ሁሉ ዘመናት በመከራ ውስጥ ብንኖርም ክርስትና አለመጥፋቱ የሚያሳየን ምን ያህል የእግዚአብሔር ፈቃድና የእግዚአብሔር ሥራ መሆኑን ነው የሚገልጠው። እንደውም የስታሊን ምን አላቸው መሰላችሁ? አንድ አስጨናቂ ትእዛዝ አዘዛቸው። ምን አላቸው? ጳጳሳቱን ሰበሰበና ወይ ትቀድሳላችሁ፣ ወይ ታጠምቃላችሁ፣ ወይ ታቆርባላችሁ፣ ወይ ደግሞ ስብከት ብቻ ትሰብካላችሁ አላቸው። በስብከትና ምስጢራተ ቤተ ክርስቲያንን በመፈጸም መካከል በአስጨናቂ ምርጫ ውስጥ ጣላቸው ጳጳሳቱ። ምን ማለቱ መሰላችሁ? ወይ ስበኩ፣ ከሰበካችሁ አትቀድሱም፣ አታጠምቁም፣ አታቆርቡ፣ ከቀደሳችሁ፣ ካጠመቃችሁ፣ ካቆረባችሁ ደግሞ አትሰብኩም፣ ከሁለት አንዱ ምረጡ አላቸው። የተወደዳችሁ ኦርቶዶክሳውያን እንደምታውቁት ያለ ሰባኪ ሰው አያምንም። መስማት ከእግዚአብሔር ቃል ነው፣ እምነትም የሚመነጨው ከመስማት ነው። የእግዚአብሔር ቃል እንደሚናገረው እዩ። ወይ ስበኩ ሲላቸው ወይ አሳምኑ ማለቱ ነው። አሳምነው ግን እንዲያስቀድሱ እንዲያጠምቁ
እንዲያቆርቡ ግን አልፈቀደላቸውም። እዩ ስበኩ ብቻ እንጂ አታጥምቁ፣ ስበኩ ብቻ እንጂ አታቁርቡ፣ ስበኩ ብቻ እንጂ አትቀድሱ አላቸው። ወይ ደግሞ አታስተምሩ፣ አትሰብኩ፣ ዝም ብላችሁ ብቻ ቀድሱ አላቸው። ማን ይቆርባል? ማን ይጠበቃል? ማን ያስቀድሳል? ምክንያቱም አይሰበክማ። በሁለት ምርጫዎች ውስጥ ሲከታቸው ጳጳሳቱ በጣም ተጨነቁ። ይሄ ማለት ዝጉና ጥፉ ማለቱ ነበር። እናቶችን ሰበሰቡና ይላል ታሪካቸው፣ ለእናቶች አዋዩአቸው። ስታሊን እንዲህ ያለ ነው፣ ምን እናድርግ አሏቸው አሉ። ሱባኤ እንያዛሉ። ሱባኤ ያዙ። ከ14 ቀን ጾምና ጸሎት በኋላ እናቶች መጡና እንዲህ አሉ ብፁዓን አበው እናንተ ቀድሱ፣ እናንተ አቁርቡ፣ እናንተ አጥምቁ፣ እናንተ ምስጢራተ ቤተ ክርስቲያንን ፈጽሙ። እኛ ግን አሉ ልጆቻችንን በየቤታችን ክርስትናን እንሰብካለን አሉ። እዩ እናቶች በቤት ክርስትናን እያስተማሩ ልጆቻቸውን እያሳመኑ ወንጌል እያስታጠቁ በፍቅረ እግዚአብሔር እያቃጠሉ ያቺን ቤተ ክርስቲያን አደረጉ። እዩ ጳጳሳቱ ሳይሰብኩ ቀሳውስቱ ሳያስተምሩ እናቶች ታጥቀው ተነስተው ልጆቻቸውን ለሕያው እግዚአብሔር ገበሩ። ከዛስ ይጠመቁና ይቆርቡ ጀመራ። ዛሬ የምታዩት አስፈሪ ባለ ግርማዋ የሩሲያ ፓርላማ በምስለ ፍቁር ወልዳ የታጀበችው እንደዚህ በጭንቀት ውስጥ አልፈው ነው ወገኖቼ። አንዳንዴ የመዝናናትና የመቀናጣት ዘመን እግዚአብሔርን ያስረሳል። አንዳንድ ቁንጥጫዎች ሲመጡ አትጥሉት ወጣቶች፣ እግዚአብሔርን ያስታውሳል። መከራ የሌለበትን ዘመን አትመኙ፣ ከቅምጥልነት የምታተርፉት ነገር የለምና ነው ያለው ሊቁ ቅዱስ ዮሐንስ አፈወርቅ። ምናልባት ቅምጥልነት አብዝተን ሊሆን ይችላል ቁንጥጫም ይመጣብህ። ባለ ግርማዎች እንድንሆን፣ አስፈሪዎች እንድንሆን፣ ብርቱ ጸሎተኞች እንድንሆን፣ ሱባኤ እንድንይዝ፣ በቤተ እግዚአብሔር እንድንከትም የሚመጡ አንዳንድ መከራዎች ይሰበስቡናል። አትጥሏቸው። ሩሲያ ውስጥ ይሄ ሆነ። ኢትዮጵያ ውስጥስ እንዴት ነበር ካላችሁኝ ይህን ርዕዮተ ዓለም የቀዱ አንዳንድ የኢትዮጵያ ሰዎች ምን እንዳሏቸው ታውቃላችሁ? ማጥመቅ አትችሉም አሏቸው፣ ማቁረብ አትችሉም አላቸው። እና የኛ ታላላቅ አባቶች ሲነግሩን በሌሊት ተደብቀን ማጥመቅ ጀመርን አሉ። በሌሊት ተደብቀን ልጆቻችንን ማስቆረብ ጀመርን አሉ። ተሸሽገው በጨለማ ወንጌልን መኖር ጀመሩ። በዚህ በኮሙኒስት ርዕዮተ ዓለሙ ዘመን በእኛ ሀገር እኮ ነው ምላችሁ። እንደውም ነግሬያችሁ እንደሆነ አላውቅም እንጂ አንድ ትልቅ ሰው ሲነግረን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዳትሉ ብለው አዘዙን አሉ። አንድ ካድሬዎች ስብሰባ ላይ እሺ ምን እንበል አልናቸው አለ። በስመ ሌኒን ወማርክስ ወኤንግልስ በሉ አሉን አሉ። የዛኔ ኮሙኒስት ርዕዮተ ዓለም አቀንቃዮችን ስም ጥሩ አሉን አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዳትሉ አሉን አሉ። እና ምን እንበል ስንላቸው አሁን እንዳልኳችሁ የዚህን የኮሙኒስት ርዕዮተ ዓለም ማቀንቀንን የመሰረቱትን ሐሳቡን ያቀነቀኑትን በስመ ሌኒን ወኤንግልስ ወማርክስ በሉ አሉን አሉ። ከዛኛም ደንግጠን እክህደከ ሰይጣን፣ ይህንንማ ሰይጣን ሆይ እክድሃለሁ ማለት ጀመርን አሉ። እሱንም ጭምር እንዳትሉ አሉን አሉ። እሺ ምን እንበል አልናቸው አለ። እክህደከ ኢምፔሪያሊዝም በሉ አሉን አሉ። በዛ ርዕዮተ ዓለም ከኮሙኒስቱ ርዕዮተ ዓለም ተቀናቃኝ የሆነውን እሱን እርገሙ አሉን አሉ። ወገኖቼ በጣም በግልጽ ላስታውሳችሁ፣ ኦርቶዶክሳዊነትን የማጥፋት 2 ገጽ ጥብቅ ሰነድ በእጆቻችን አሉ። በዛ ዘመን የጻፉት የኮሙኒስቱ ርዕዮተ ዓለም እንዴት አድርጎ ኦርቶዶክሳዊነትን እንደሚያጠፋ እና ወደ ምን ተሸጋገረ መሰላችሁ? ታላቁን የ4 ኪሎን የቅድስት ሥላሴ ካቴድራልን ሙዚየም እናደርጋታለን አሉና ማንም እንዳይገባ አሸጉት፣ ዘጉት። የሚጎበኝ ብቻ ነው የምናደርገው ብለው እርምጃቸውን ከሥላሴ ካቴድራል ጀመሩት። ግን ወገኖቼ አሁን እንደምታዩት ነው። ሙዚየም እናደርጋታለን ያሉት አለፉ። አንዳንዶቹም እንደ ሙዚየም የሚጎበኙ ሆኑ። የእግዚአብሔርን ቤት ደጅ የዘጉት ደጃቸው ተዘጋባቸው። ባዶ አድርገናል ያሉት ቤተ ክርስቲያኑ በሰው ተሞላባቸው። እናጠፋለን ብለው የነበሩት በአስገራሚ ሁኔታ የማይታዩና ምስኪኖች ሆኑ፣ ጠፉ። ቤተ ክርስቲያን ጉዞዋን ቀጠለች። ቤተ ክርስቲያን ልጆቿን ሰበሰበች። ቤተ ክርስቲያን ቦታዋን ሞላች። በጣም የሚገርማችሁ አሁን ቅድስት ሥላሴ ካቴድራል ብትሄዱ እነዚህን ሙዚየም እናደርጋታለን፣ ቅርስ እናደርጋታለን፣ ተረት እናደርጋታለን ያሉት ሰዎች አስከሬን እንኳን ሳይቀር የተቀበለች
ቂመኛ ያልሆነች ቤተክርስቲያን ነች እቺ ቤተክርስቲያን። ይሄ ከዛሬ 50 ዓመት አካባቢ 47 48 ዓመት አካባቢ የነበረ የኮሙኒስት ርዕዮተ ዓለም በኢትዮጵያ የተቀነቀነ ሐሳብ ነበር። በጉልበት በጭካኔ በግድያ ክርስትናን የማስቆም ዓላማ ነበር የነበረው። ጭካኔው ግን ኦርቶዶክሳዊነቱን አላጠፋው። ጉልበት የክርስትናን ኃይል አላደከመውም። ጨካኝነት የክርስትናን ፍቅር አላጠፋውም። ይሄን የተረዱ ምዕራባውያን ሃይማኖትን የማድከም መንፈሳዊነትን የመቀነስ አዲስ ስልት ይዘው መጡ። በጉልበት እንዳልሆነ አወቁ። ኃይል እንደማያዋጣ ተረዱ። ጭካኔ እንደማያስኬድ ተገነዘቡ። ከዚያ ምን አደረጉ? አዲስ ሰዎችን ከክርስትና ምድሪቱን ከእግዚአብሔር የሚያቆራርጥ አዲስ ስልት ይዘው መጡ። ምን አይነት ስልት እዩ? የመጀመሪያው በምድራችን ላይ መንፈሳዊነትን፣ በምድራችን ላይ ሃይማኖተኝነትን መቀነስ፣ ከተቻለ ማስወገድ፣ ካልተቻለ መቀነስ። ሁለተኛ የሃይማኖት መሪዎችን ሚና ማሳሳት፣ ኒውትራላይዝ ማድረግ፣ ማዳከም፣ በዓለም ላይ ወይም በሰው ልጆች ላይ ተጽዕኖ እንዳያሳድሩ መሪዎችን ማድከም። ሁለተኛ። ሶስተኛ በምድራችን ላይ አንድ ሃይማኖት የሚባል ነገር የለም። ሪሊጂየስ ፕሉራሊቲ ይሉታል እነሱ። ብዙ ሃይማኖቶችን መፍጠር፣ እዚህም እዚያም የሚመስል ማደናገሪያ መስራት፣ ሰው እውነተኛውን እንዳያገኝ ተመሳሳዩን መፈብረክ። ለምሳሌ ስልኮቻችሁ ኦሪጂናል ከሆኑ ሃይ ኮፒ የሚባሉ ስልኮች ይመጡ የለ? ልክ እንደዛ ማለት ነው። እውነተኛ የሚመስሉ ቤተ እምነቶችን በመፍጠር ከእውነተኛው ሃይማኖት ማደናገር፣ እውነተኛው ሃይማኖት ጋር እስኪደርስ በመንገድ ላይ እድሜውን መጨረስ፣ ብዙ ማብዛት። ለዚህ ነው የተባበሩት መንግስታት ዮጋ የሚባል ልምምድ ምርጥ ሃይማኖት ነው ብሎ የመዘገበው ለዚህ ነው። ብዙ መፈብረክ። ሶስተኛ። አራተኛ እጅግ በሚገርም ሁኔታ ከመንፈሳዊነቱ ይልቅ ዓለማዊው አስተሳሰብን በምድራችን ላይ ማስረጽ፣ ዓለማዊነት ተጽዕኖ እንዲያሳድር ማበርታት። አምስተኛ ቅይጥ ሃይማኖቶችን መፍጠር፣ ኒዮሲንክሪቲክስ ይሉታል እነሱ። የሆነ ነገርን ከሆነ ነገር ጋር ይቀይጡታል። የሚፈልገው የሚመጣ ሃይማኖት ስላለ ለዛ ሃይማኖት ዝግጅት ሰብሰብ ያደርግና የሆነ ነገር ይቀይጣል። እነዚህን በማድረግ ወገኖቼ እንደ ቀድሞ በመንኮራኩር መፍጨት፣ እንደ ቀድሞ ሰይፍ መምዘዝ፣ እንደ ቀድሞ ሕዋስ መቁረጥ፣ እንደ ቀድሞ እቶን እሳት ማዘጋጀት አያስፈልገንም አሉ። እናስ አዲስ ሃይማኖትን የሚያደክሙበት፣ ክርስትናን የሚያላሉበት፣ ትውልድን ከሃይማኖት የሚያወጡበት ረቂቅ ሐሳብ አመጡ። እሱ ምንድነው? ዓለማዊነት ይባላል። ለምን ዓለማዊ አናረጋቸው? ቀስ በቀስ ለምንድነው መንፈሳዊ ሕይወታቸውን ማናቀዘቅዘው? ሌሎች ምርጫዎችን እያበዛን ለምንድነው በምርጫ አጣብቂኝ ውስጥ ማንከተው ብለው አሰቡና ዓለማዊነት የሚባል እንቅስቃሴ አመጡ። በስጋ አይገሉህም፣ ነፍስህን ግን ያጫጯታል። ጦር አይመዙብህም፣ በዝሙት ግን ይወጉሃል። አናትህን አይፈረክሱትም፣ አእምሮህን ግን በሩካቤ ስጋ በወሲብ ይቆጣጠሩሃል። አዲስ ስልት የዓለማዊነትን አቅርቦት በመጨመር ለመንፈሳዊ ሕይወት የምትሰጠውን ዝንባሌ ያጠፉብሃል። መቅደስ እንዳትመጣ በኮንሰርት ይዙሃል። ማህሌት እንዳትቆም በፕሪሚየር ሊግ ያስሩሃል። ዕጣን እንዳታሸት ገረባ ውስጥ ይጥሉሃል። የክርስቶስን ቁስሎች እንዳታይ በቃናና በጣም ልብ አንጠልጣይ በሆኑ ፊልሞች ያስሩሃል። ቀስ በቀስ ይሸረሽሩሃል። ዓለማዊ ለምን አናረጋቸው? ምን አስጨነቀና? ውጊያውን ተራራ ለተራራ፣ ቆንጥር ለቆንጥር፣ ሰይፍ ለሰይፍ፣ ደም ለደም ለምን እናንከራትተዋለን? ውጊያውን በአዲስ ረቂቅ ስልት ለምን አንጀምረውም አሉ። ይሄ ምን ይባላል? ዓለማዊነት ይባላል። ሃይማኖትን በዓለማችን ላይ ለማድከም ከተቻለም ለማስወገድ በመታገል ይህን ለመቀየር ያመጡትን ለውጥ ጊዜውን ዘመናዊነት አሉት፣ መመሪያውን ዓለማዊነት አሉት። ምን ለማድረግ? ከተቻለ ለማስወገድ ሃይማኖትን፣ ካልተቻለስ ለማድከም። ጊዜው ዘመናዊነት፣ መመሪያው ዓለማዊነት
ብለው ሰየሙት። ምንድነው ዓለማዊነት? የራሳቸውን ብይን የራሳቸውን ዴፊኒሽን ላንብብላችሁ። ኦክስፎርድ ከሚባል ዲክሽነሪ ነው የወሰድኩት። ሴኩላሪዝም ይሉታል እነሱ፣ ዓለማዊነት ይሉታል። ምን ይላል? ዓለማዊነት ምንድነው የሚለውን ሲጽፉ የዚህ ዓለም ጉዳይ የሚያስጨንቀው ሰው፣ መንፈሳዊ የሆነ ነገር ግድ የማይሰጠው ሰው፣ ስለ ቤተ ክርስቲያን አስተምህሮ የማያሳስበው ሰው፣ ስለ ገዳማዊ አኗኗር የማይመለከተው ሰው መፍጠር እሱ ዓለማዊነት ነው ብለው በየኑ። የዚህ ዓለም ጉዳይ ብቻ የሚያስጨንቀው ሰው ከሆን እመኑኝ ዓለማውያን ሆነናል። የሚፈለገው ወጥመድ ውስጥ ገብተናል። ቆረብን አልቆረብን፣ ዘመር ዘፈን፣ አሸበሸብ ደነስ፣ ጨዋ ሆን ነውረኛ፣ ጨዋ ቀሚስ አረግ አላረግ፣ በተቀደሰ ጋብቻ ፈጸም አልፈጸም ግድ የማይሰጠን ሰው ከሆን እመኑኝ ዓለማውያን ሆነናል። የዚህ ዓለም ጉዳይ ብቻ የሚያስጨንቀው ሰው ከፈጠር ከመንፈሳዊው ዓለም ጋር አቆራረጥ ነው። ይሄ ነው ዓለማዊነት። እዩ፣ የዚህ ዓለም ጉዳይ ብቻ የሚያስጨንቀው እሱ ዓለማዊ ነው የምንለውን እንዴት እንደሆነ ታውቃላችሁ? ስለምንበላው ምግብ ብቻ፣ በቀን ስንቴ እንደምንበላ፣ በቀን ምን እንደምንበላ፣ በቀን የምግብ ሰዓታችን እንዳይታጎል የምንተጋ ብቻ ከሆን እመኑኝ፣ ይልቁንም ከልዑል እግዚአብሔር ጋር የምንነጋገርበት ሰዓት ካጣን ለምግባችን ብለን ጠባለ ሆድ መሸለከርስ ብቻ የምንጨነቅ ከሆነ፣ ይልቁንም ከልዑል እግዚአብሔር ጋር በጸሎት ለመነጋገር ጊዜ ካጣን እመኑኝ ቀስ በቀስ ዓለማዊነት እየተቆጣጠረብን ነው። በቀን ቢያንስ 2 ጊዜ የምትጸልዩ ሰዎች እስኪ እጃችሁን አውጡልኝ። ማለዳና ምሽት ፍትሐ ነገሥታችን እንደሚያዘው ከተቻለ በቤተ እግዚአብሔር ቢያንስ በቀን 2 ጊዜ እግዚአብሔርን በጸሎት የምታነጋግሩት፣ እጆቻችሁን የምትዘረጉለት፣ በርከክ ብላችሁ የምታወሩት እስኪ በቀን ቢያንስ 2 ጊዜ ታውት። በቀን 7 ጊዜ ቤተ ክርስቲያን የሚታዘዘውን ከምሽቱ 3 ሰዓት ተያዘ፣ ከሌሊቱ 6 ሰዓት ተነሳ፣ በማለዳ በጲላጦስ ፊት ቆመ፣ 3 ሰዓት ጽኑ ፍርድ ተፈረደ፣ 6 ሰዓት ተሰቀለ፣ 9 ሰዓት ነፍሱን ከስጋው ለየ፣ 11 ሰዓት ከመቃብር ወረደ የሚለውን ተውትና ቢያንስ በቀን 2 ጊዜ የምትጸልዩ እስኪ እጃችሁን አውጡ። እስኪ ሌላ ጥያቄ ልጠይቃችሁ። በቀን ቢያንስ 2 ጊዜ የምትበሉ እስኪ እጃችሁን አውጡልኝ። አትበሉም አይደለ? እናቴ እንደ መላእክት እኮ ነው የምትኖሩት እናንተ። ቢያንስ 2። እሺ ቢያንስ አንዴ፣ እዚህ ጋር አንዴ ነው የምንበላው ይላል። እመኑኝ በቀን ስለ ምግባችሁ የምትጨነቁትን ያክል በቀን ከአምላካችሁ ጋር መገናኘት ካቆማችሁ እመኑኝ ስለዚህ ዓለም ጉዳይ ብቻ ተጨናቂ እንድንሆን አድርገውናል። ከዛስ ዓለማውያን ሆነናል። በሰንበት ማለዳ ከጌታችን ቁስሎች አጠገብ ትቆማላችሁ ወገኖቼ። ከእውነተኛው ከሚሰዋው በግ አጠገብ ታዩታላችሁ። ዕለተ ዓርብ ላይ ትገኛላችሁ። የቁርባን ጊዜ ሁል ጊዜ ዓርብ እንደሆነ አታውቁም። ትቆማላችሁ፣ ትመጣላችሁ። እስኪ ልትወውና ልጠይቃችሁ። ሰራተኞች ከሆናችሁ በሳምንት ቢያንስ 2 እና 3 ቀን ከስራ ትቀራላችሁ። ተማሪዎች ከሆናችሁ ቢያንስ ከሳምንት 3 ቀን ትፎርፋላችሁ። እርግጠኛ ነኝ አታረጉትም። እውነት አሰብ ትቀራላችሁ፣ ትፎርፋላችሁ። እመኑኝ ስራ እንዳይታጎልባችሁ የምትተጉትን ያክል ቅዳሴ ላለማስታጎል ካልበረታችሁ እመኑኝ ቀስ በቀስ ዓለማውያን ሆነናል። አስቀደስ አላስቀደስ ግድ የሌለን መጣን፣ ኪሳችን እጃችንን ከተን ወሬያችንን እያወራን ቅዳሴውን ጠቅጥቀን በቁስሎቹ መንገድ አልፈን ጸበል ጠጥተን ብቻ እንወጣለን ቁምጣ አርገን። እመኑኝ ማታ ያልጨረሳችሁትን ወሬ እጀርባ ሆናችሁ ታወራላችሁ። ግድ አይሰጣችሁ። ደሙ ፈሰሰ አልፈሰሰ፣ ቅዳሴ ተቀደሰ አልተቀደሰ፣ መላእክት ተነጠፉ አልተነጠፉ፣ ካህናት ተቃጠሉ አልተቃጠሉ፣ ጉልበታችን ራደ አራደ። ብዙ ሰው ወሬ ያወራ ስልክ እያየ ተጠምዷል። እመኑኝ ቀስ በቀስ ዓለማውያን ሆነናል። የዚህ ዓለም ጉዳይ ብቻ ያስጨንቀናል ማለት እኮ ነው። ስራ አትቀሩም፣ ቅዳሴ ትቀራላችሁ። ትምህርት ቤት አትፎርፉም፣ መቅደስ ውስጥ ግን አትገኙም። ታዲያኛ
ዓለማውያንን መንፈሳውያን። ይሄ ነው እኮ ስልቱ፣ ይሄ ነው እኮ ሐሳቡ፣ ረቂቅ ሐሳቡ እኮ ይሄ ነው። ግድ የማይሰጠው ሰው ማስጨንቀው። እስኪ ልጠይቃችሁ፣ በሳምንት አንድ ቀን የመጽሐፍ ቅዱስ ጥቅስ ወስዳችሁ ታነባላችሁ? እሁድ ቅዱሳት መጻሕፍትን ተመልክታችሁ የነገውን ምስባክ አጥንታችሁ ቅዱሳት መጻሕፍትን በሳምንት አንድ ጊዜ የምታነቡ እስኪ እጃችሁን አውጡልኝ። እስኪ ሌላ ጥያቄ ልጠይቃችሁ፣ በቀን አንድ ጊዜ ይሄ ስማርት ስልካችሁን ዳታ የምታበሩ እስኪ እጃችሁን አውጡልኝ። አታበሩም አይደል? እና ለምን አታወጡ? መጽሐፍ ቅዱስ አታነቡም። ዳታ ግን ኔትወርክ ስትፈልጉ ትከርማላችሁ። የእግዚአብሔርን ኔትወርክ ጠጋ ብላችሁ ከመቅደሱ አትፈልጉም። የጠፋባችሁን የዓለም ወሬ ግን ፍለጋ መከራችሁን ትበላላችሁ። እና ምን ሆናችሁ? እመኑኝ፣ እየተቀየርን ነው ሳናውቀው፣ እየተበላንና እየጠፋን ነው ሳናውቀው። ከእግዚአብሔር ቃል በላይ ምን ስንቅ አለ? ማን ሊያበረታ ነው? ማን ሊያጸና ነው? ማን ሊያቆምሽ ነው? የጠገበች ነፍስ የማር ወለላን ትረግጣለች፣ የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይልልሃል የእግዚአብሔር ቃል። ነፍስን በእግዚአብሔር ቃል፣ ነፍስን በእግዚአብሔር ፍቅር ካላጠገብካት የመረረችው ዓለም እንኳን ትጣፍጣለች። እግዚአብሔር ያሳያችሁ፣ ይሄ ዓለማዊነት ነው። የተወደዳችሁ ኦርቶዶክሳውያን፣ ምን አይነት ቤት እንደሚደርሳችሁ፣ ምን አይነት ኮንዶሚኒየም እንደሚደርሳችሁ ዕጣ የምታስቡትን ያክል በሰማይ ስላለው ቤታችሁ በቀን አንድ ቀን ታስባላችሁ፣ አንድ ጊዜ ታስባላችሁ። በሰማይ ስላለው መንገዳችሁ ታስባላችሁ። በእግዚአብሔር ፊት ስለመቆማችሁ ታስባላችሁ። እመኑኝ፣ ስለ ቅዱሳን ከምናወራው በላይ አንዳንድ ወጣቶች ስለ ኳስ ተጫዋቾች የምናውቀው አይበልጥም። እመኑኝ፣ እየተለወጥን ነው። አልገባንም እንጂ ቀስ በቀስ እየተበላን ነው። ይሄ ዓለማዊነት ነው።